ወጣቶች መግዛት መቻል አለባቸው። ምድር መጎሳቆል የለባትም፣ መቸገር የለባትም። ምድር ጻድቃን ሲገዙ ምድር ስለምታርፍ ማለት ነው። ወጣቶች እንዴት ነው ሲባል በተሰማራንበት ዘርፍ ተማሪ በደንብ ጎበዝ ተማሪ መሆን መቻል አለበት። ነጋዴ ጎበዝ ነጋዴ መሆን መቻል አለበት። በሁሉም ዘርፍ ማለት ነው። አንድ ነገር ብቻ አይደለም ሰዎችን ውጤታማ የሚያደርጋቸው ብዬ አስባለሁና የአመለካከት ለውጥ ማምጣት አለብን። ይሄ ገንዘብን እንደ የኃጢአት ስር እንደሱ አድርገን የምናስባቸው ነገሮች እኔ ልክ አይደሉም ብዬ ነው የምናስበው። ምድርና ሞላዋ የኔ ነው ካለ በቃ ምድርና ሞላዋ ውስጥ ያለው ወርቁም ሀብቱ ሁሉ ነገር የእግዚአብሔር ነው፣ ግዙና አስተዳድሩ ከተባለ ወጣቶች ክርስቲያኖች መግዛት ማስተዳደር መቻል አለባቸው። ይሄ የአስተዳደሩን ቦታ ለሌሎች ስንሰጥ ነው ችግሩ የሚፈጠረው። መጽሐፍ ቅዱስ ላይ እኔ በጣም ኢንስፓየር የሚያደርጉኝ ታሪኮች አሉ። ላንሳ። ደስ ይለኛል። ዮሴፍ በጣም ወደዋለሁ። የዮሴፍን ላይፍ በጣም ነው ኢንስፓየር የሚያደርገኝ። ግብጽ ውስጥ ማለት ነው። ግብጽን ያው የዓለም ተምሳሌት አይደለች እና ኮምፎርታብል ሆኖ አይደለም ተሽጦ ነው ለዛውም ወደ ግብጽ የሄደው። ከዛ ፖቲፋራ ቤት ምንድን ነበረ ስራው? ትንሽ የምንለው አይደለም፣ ግን በፖቲፋራ ቤት እግዚአብሔር ከዮሴፍ ጋር ነበረ ይላል። የሚሰራው ነገር በሙሉ ይከናወንለት ነበረ ይላል። ወጣት ነበር አለ ዮሴፍ። ጥሩ ምሳሌ ነው። በቃ እግዚአብሔር ከሱ ጋር መኖሩን ብቻ እርግጠኛ ስለነበረ በቃ ይሰራል። በሱ ምክንያት የፖቲፋራ ቤትም ውስጡም ደጁም ዙሪያ ነገሩ በዮሴፍ መገኘት ማለት ነው። እና ለሌሎችም በረከት መሆን ይችላሉ ወጣቶች በደንብ። በጣም ኢንስፓየር የሚያደርገኝ ፓርት ጠቅላይ ሚኒስትር ሆኖ የተሾመበት ማለት ነው። ለምድር ረሃብ መፍትሄ የሆነበት ወጣቶች በዚህ ልክ ነው መሆን ያለባቸው። አባታችን አብርሃምን እኮ ማሰብ እንችላለን። በጣም እኮ ፓወርፉል ነበረ እንዴ! ወደ ስንት ነው 318 የጦር አሰልጣኞች ነበሩት፣ ጀነራሎች ናቸው። አባቶቻችን በጣም ፓወርፉል ናቸው የእውነት ማለት ነው። በሙሉ እነ ኢዮብ ከምስራቅ ማለት አሁን እንደ ምስራቅ ኢትዮጵያ ምናምን አይደለም፣ ሰፊ ግዛት ነው። በሀብትም እነሱ ነበሩ መሪዎች። እንደነሱ ናቸው እኮ የማይበደሩት የሚያበድሩት ማለት ነው የእውነት ማለት ነው። እና መጽሐፍ ቅዱስ ላይ ያሉ ታሪኮቻችን አባቶቻችንን ስናይ የሄዱበት መንገድ አሁን የጠየቅሽኝን ጥያቄ ማይንድ ሺፍት ያስፈልጋል።